በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕያው አምላካችን ቅዱስ አምላካችን እግዚአብሔር በሰማያት የምትኖር በምስጋና ተከበህ የምትኖር ማንም በማይቀርበው ብርሃን የምትኖር በውድ ልጅ በጌታችን በኢየሱስ ክርስቶስ የተገለጥክ በስሙ እናመሰግንሃለን። አቤቱ ፊትህን ያበራሃልን በጸጋ በምሕረት የተቀበልከን እኛ ጥፋተኞች የቁጣ ልጆች ሳለን አንተ ግን ልጆች አድርገህ የተቀበልከን ጌታችን መድኃኒታችን ኢየሱስ ክርስቶስ አድነ ቤዛ ሆነ ዕዳችንን ከፍለህ ቤተሰብ ያደረግከን ወራሾች ያደረግከን እግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር አብ ሆይ የሰጠህን መንፈስ ቅዱስ ሆይ ያተምከን ምስጋና ይገባሃል። አቤቱ ሆይ የሰላም አምላክ አንተ ነህ። ምድራችን ሰላም የምታድረው በአንተ ነው። እባክህ በዓለም ላይ ያለ ጦርነት በሰላም እንዲጠናቀቅ ፈቃድ ይሁን። አቤቱ ሰይፍ ሁሉ ወደ ሰገባ ይግባ። የሚያልቅና የሚሞት ሕዝብ ከጥፋት ይጠበቅ። በሀገራችን በኢትዮጵያ በዓለም ዙሪያም የጦርነት ስሜቶች፣ ፍላጎቶች እንዲሁም ጦርነቶችን ሁሉ አስወገደ ሰላም በምድራችን ስጥ። ጌታ እግዚአብሔር ሰላምን የሚሹ ያሸንፉ የመንፈስ ብርሃን ያላቸው መሪዎቻችን፣ የመንፈስ ብርሃን ያላቸው እረኞቻችን አቤቱ ጉልበትና ኃይልን ስጣቸው። ሰላምን የሚያመጡ እረኞቻችንን ጉልበትና ኃይልን ስጣቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደና የተመሰገነ ይሁን። በጾማችሁ የተባረካችሁበት ጊዜ እንደሆነ ተስፋ አረጋለሁ። እግዚአብሔር ያመጣልን በረከት ነው። ክብር ምስጋና ይገባዋል። እንግዲህ ዛሬ አንዲትን እናት እንደምንረዳ ያው ሰሞኑን የተነጋገርን ነው። ልጇ በድንገት ታሞ ወድቆ አልጋ ላይ ነው ያለው። እችን ሴት ማገዝ ሕክምና እንዲያገኝ ልጇ እሷም ሞታ የምትገባ ነች። ምስኪን እናት ነች። እችን ሴት ማቋቋም ነው ስራችን። እንግዲህ በዚህ ጊዜ ለአንድ ሳምንት ያክል የምንሰራው ስራ ነው። አሳስባችኋለሁ። ይህን ትልቅ በረከት ተካፈሉ። በረከት የሚገኘው እዚህ ጋር ነው። በረከት የሚገኘው በምጽዋት በመስጠት ነው። ጾም በምጽዋት ሲታሽ ደግሞ የበለጠ ትልቅ መባረኪያ ብርሃን የሆነ ጾም ነው የሚሆንልን። 9114138 ስልክ ላይ መልእክት ታኑሩልኝ። ቫይበር፣ ቴሌግራም፣ ዋትሳፕ ቦቲም ላይ አለው። አድራሻዋን አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ዛሬ ስለ ኃይለኛው እና ስለ ብርቱ የእግዚአብሔር ጸጋ ነው የምንማረው። መጽሐፈ ምሳሌ ምዕራፍ 16 ቁጥር 32 ላይ ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱ ላይ የሚገዛ ከተማን ከሚወስድ ይበልጣል የሚለውን ሀሳብ ነው እግዚአብሔር ሊያስተምረን የወደደው። እንግዲህ መንፈስ ቅዱስ በእኛ ውስጥ አለ። ያ መንፈስ ቅዱስ እንዲሰራ ስንፈቅድለት ወይም መንፈሳዊነታችን እያደገ ሲመጣ የምናሳያቸው ለውጦች አሉ፣ የምናመጣቸው ፍሬዎች አሉ። ታውቃላችሁ፣ ዛፎች የራሳቸውን ፍሬ ራሳቸው አይሰሩም። ፍሬ ከሰማይ ነው ከመለኮት ነውና የተተከሉ ዛፎች ይጸድቃሉ፣ ከዛ ያድጋሉ፣ ያበባሉ፣ ያፈራሉ። እኛም በክርስቶስ ስላመንን ጸድቀናል። እያመንን እኛ የጸደቅነው ደግሞ እያደግን ቅርንጫፍ እናወጣለን፣ ፍሬ አበባ እናወጣለን፣ ፍሬ እናወጣለን። መቼም በአንድ ጊዜ ሰው ቅድስና ላይ አይደርስም። ታውቃላችሁ፣ በአንድ ጊዜ ትዕግስተኛ፣ በአንድ ጊዜ ትሑት ላይሆን ይችላል። ግን መሰረቱ ላይ ግን መቆም አለበት። እኛ ጽድቅን ባስተማረን፣ ጽድቅን በሰጠን በጌታችን በኢየሱስ ክርስቶስ ምሳሌ ነው የምናድገውና እሱ ቀስ በቀስ በሰውም በእግዚአብሔር ፊት አደገ እንደሚል ቀስ እያለን እኛ በሰውም በእግዚአብሔር ፊት እናድጋለን። በሰው ፊት መንፈሳዊ እየመሰልን እንመጣለን፣ እንደዛ በእግዚአብሔር ፊት መንፈሳዊ ሆነን እንመጣለን ማለት ነው። ይህንን መልክ ለማምጣት ትዕግስት ይፈልጋል፣ መግቦት ይፈልጋል። ተክሎች የሚመገቡት ሚኒራል አለ። ከአፈር የሚወስዱት አለ፣ ከፀሐይ ብርሃን የሚወስዱት አለ፣ ከውሃ የሚወስዱት አለ፣ ከፍግ የምንሰጣቸው አለ። ይህንስ ተደምረው ነው እና ፍሬያማ የሚሆኑትና የሰው ልጅም እንደዚሁ ነው። ከሰማይ የሚያገኘው ጸጋ አለ። ከብርሃን ከሆነ ከክርስቶስ የምናገኘው በዚህ በወንጌል ትምህርት በኩል የምናገኘው ጸጋ አለ። በጸሎታችን ጊዜ መሻታችንን የከፈትን ልባችንን እየፈቀድን እግዚአብሔር እንዲሰራ ስናደርግ የምንቀበለው ጸጋ አለ። በመወሰን ደግሞ ይህን ማድረግ እፈልጋለሁ፣ ለምሳሌ ትዕግስተኛ መሆንን እፈልጋለሁ፣ በትክክል እፈልጋለሁ ማለት መወሰን በራሱ ልክ ተክሎች ፍግ ሲያገኙ እንደሚያድጉ የበለጠ ለማደግ ትልቅ አስተዋጽኦ ያደርጋል እና የአገልጋዮቻችን የእግዚአብሔር ጸጋ የሰማያዊ ብርሃን እንደዚሁም ደግሞ የእኛ ውሳኔ ሲደመር ፍሬ ለማፍራት
የመንፈስን ፍሬ እንደተባሉ ትዕግስተኛ ሰው ለመሆን ያግዘናል። እግዚአብሔር ልጆች ትዕግስተኛነት በጣም አስፈላጊ ነው። ከሰው ጋር በተለይ ለመኖር፣ ከራስ ጋር ለመኖር ትዕግስት እጅግ የሚያስፈልገው ከሰው ጋር ለመኖር ነው። ትዳር ይዘን ከሰው ጋር እንኖራለን። ልጆች ወልደን ከሰው ጋር እንኖራለን። ሰው አስተዳድረን፣ ሰው ቀጥረን ወይ ከሰው ጋር ተቀጥረን ከሰው ጋር እንኖራለን። ከሰው ጋር ለመኖር ትልቁ አቅም ትዕግስት ነው። ስለዚህ ትዕግስት ከሰው ጋር ለመኖር ወሳኝ ነገር ስለሆነ እጅግ አስፈላጊ ነው። ብዙ ሰዎች ትዕግስት አጥተው ብዙ ነገራቸውን አጥተዋል። ስራቸውን አጥተዋል። ትዳራቸውን አጥተዋል። ማህበራዊ ግንኙነታቸውን፣ ጓደኝነታቸውን አጥተዋል። ታውቃላችሁ። እና ትዕግስት እጅግ በጣም ወሳኝ ነው ከሰው ጋር ለመኖር። ትዕግስት ከራስ ጋር ለመኖርም በጣም ወሳኝ ነው። ሰው ራሱን ካልታገሰ በስተቀር ጸንቶ ሊቆም አይችልም። እንደውም ትልቁ ጠላታችን ራሳችን፣ ፍላጎታችን፣ ይጓችን፣ ማንነታችን ወደኋላ የሚጎትተን ውስጣችን ያለው እኛነታችን ነው። እሱን መታገስ እና ቀን እስኪለወጥ እስኪሰራው ድረስ በጊዜ ሂደት መታገስ ያስፈልጋል። ከሰው ጋር ለመኖር ከራሳችን ጋር ለመኖር አንዳንድ ሰው ከእግዚአብሔር ጋር ለመኖር ትዕግስት ያስፈልጋል። እግዚአብሔር ትዕግስትን አይፈታተንም። እግዚአብሔር እጅግ መልካም፣ ለስላሳ፣ ቅዱስና ቅን አምላክ ነው። ግን ከእግዚአብሔር ጋር ለመኖር እልከኛ የሚሆነው ማንነታችንን ነው ማሸነፍ የሚገባን እንጂ እግዚአብሔር ጋር ለመኖር ትዕግስት ይፈልጋል ብዬ እኔ አላምንም በግሌ። ትዕግስት የሚፈልገው የራሳችን ምርጫና ውሳኔ ነው እና ትዕግስት መንፈስ ቅዱስ በውስጣችን የሚያበጣው ፍሬ ነው። እውነተኛ ትዕግስት። አንዳንዴ ዝም ብሎ ችዬ አሁን አልቻልኩም የምንለው ትዕግስት አለ። እሱ ትዕግስት አይባልም፣ ሙከራ ነው። ዝም ብለን በራሳችን ክብደት እንደሚያነሳ ሰው የምናነሳው ክብደት ነው። እንሞክርና እንጥለዋለን። እውነተኛ ትዕግስት ግን ቋሚ ባህሪያችን ነው የሚሆነው። መንፈስ ቅዱስ ገላትያ ምዕራፍ 5:2 ላይ እንደጻፈልን ፍሬ ከሚሰጠን ነገር አንዱ ትዕግስተኛ ሰው መሆናችን፣ ስንናገርም፣ ሲናገሩንም፣ ሲነኩንም፣ ሲደርሱብንም መታገስ መቻል ነው ትዕግስተኝነት እና ባከበሩንም፣ በሰደቡንም፣ ባመሰገኑም ጊዜ በሁለቱም ጊዜ መታገስ መቻል ነው። አታላዮችንም መታገስ፣ አስመሳዮችን መታገስ፣ ግብዞችን መታገስ፣ ክፉ ሰዎችን መታገስ፣ በጣም የዋህና ሞኝ ሆነው የሚያጠቁን ሰዎችን መታገስ። ብዙ አይነት ሰዎች አሉ በዙሪያችን። ይህን ቋሚ የሆነው ነው ትዕግስተኝነት እስከ ዕለተ ሞት ድረስ። እንደ ኢዮብ በነገር ተፈትኖ የሚያልፈው ትዕግስት ነው ትዕግስት የሚባለው። እንደ ዮሴፍ በነገር ተፈትኖ ማንነትን ሳይቀይሩ፣ ፍቅርን ሳይቀይሩ፣ በቀለኛ ሳይሆኑ መቀጠል ነው ትዕግስት የሚባለው። የሆነ ጊዜ ሄዶ የሆነ ጊዜ የሚያልቀው ሙከራ እንጂ ትዕግስት አይደለም። እና ያኛውን ትክክለኛው እውነተኛውን የትዕግስትን መንፈስ እንዲሰጠን በጣም ልንሰራ ይገባል መንፈስ ቅዱስ። ሰው ትዕግስተኛ ሲሆን ኃይለኛ ከሚባል ሰው የበለጠ ነው። አንዳንድ ኃይለኝነታቸው የሚኮሩ አሉ። እኔ ትዕግስት የለኝም፣ እኔ እኮ አፍንጫዬ ጋ ነው፣ ከነኩኝ አልታገስም፣ ከጠላው አልታረቅም ምንል ሰዎች አለ። እንደዚህ አይነት ሰዎች ክብራቸው በነውራቸው የሚባሉ ናቸው። ሰው በነውሩ አይኮራም። አለመታገስ፣ እልህኛ መሆን፣ መሳደብ፣ ኃይለኛ አጥቂ መሆን በፍጹም አኩርቶ አያውቅም። ይሄ ይኸውላችሁ የነፃ ትግል ሜዳ አይደለም። የክርስትና ሜዳ ክርስትና ሌላ የሰላም ዓለም ነው። የሰላም አለቃ፣ የርኅራኄና የደግነት አባት የሚሰራበት ዓለም ነው። ስለዚህ እኛ ክርስቲያኖች መሆን ስንፈልግ እውነተኛ ክርስትና ራስን ከመግዛት ጋር የተገናኘ ነው። እንደ ልባችን የምንኖርበት ኑሮ ያከትማል ከክርስትና አንጻር ሲመለከቱትና አንድ ሰው ትዕግስተኛ አይደለሁም ብሎ መኩራት የለበትም። መታመም ማፈር ነው ያለበት ትዕግስት ከሌለ። ምክንያቱም ትዕግስተኛ ያልሆነ ሰው እኮ ነው አካላዊ ጥቃት የሚያደርሰው፣ ሰዎችን የሚጎዳው፣ ሰዎችን የሚያስለቅሰው፣ ግፍ የሚፈጽመው ትዕግስተኛ ያልሆነ ሰው ነው። ተሳድቦ ተናግሮ የሚያስቀይመው እና በዚህ ሰው ሊኮራ አይችልም። ሰው ነውሩ ክብሩ ሊሆን አይችልም። ነገር ግን ኃይለኝነት፣ አሁን እንደምንለው ግብዝነት፣ በጣም ታጋይነት፣ አሸናፊነት፣ ተናጋሪነት፣ ተፈሪነት ያለው ካለው ሰው ይልቅ ትዕግስተኛ ሰው ይበልጣል ነው የሚለው እግዚአብሔር ቃል። አያችሁ፣ በትዕግስተኛ ሰው ከኃያል ሰው ይሻላል ማለት ያ ነው። እና ማንኛውም ሰው እኔ ኃይለኛ ስለሆንኩ ነው የምወደደው የምከበረው የምንል ሰዎች ልክ አይደለም። በጣም ኃይለኛ ከነበሩ ዘመዶቻችን፣ ቤተሰቦቻችን ወይ አባት ወይ እናት ጋር የኖራችሁ ሰዎች ታስታውሳላችሁ አይደል? ኃይለኛ በመሆናቸው እነዛ ሰዎች ተመችተውን ያውቃሉ? ነገሮችን የማይረዱ ሁሌ ችግርን በኃይል የሚፈቱ ወላጆቻችንን እስቲ ያስታውሷቸው። ቤታችን እንዳንመለስ፣ ትምህርት ቤት እንድንቀር፣ ወደድኩሽ ካለን ጋር ተከትለን እንድንሄድ አይደል ያደረጉን? እነሱ በኃይላቸው በጉልበታቸው ድንበር ራሳቸውን ለማስከበር ሲሰሩ ልጆቻቸውን ብዙዎቹ አጥፍተዋል። ኃይለኝነት ለሰው ልጅ ክብሮ ነው ያውቅ። ፍቅርና በጎነት፣ ትዕግስተኝነት
ትህትና ነው የሰው ልጅ መልክ። እግዚአብሔር ኃያል ነው ታውቃላችሁ። እግዚአብሔር ኃያል ነው፣ ማንም የማይክደው እውነት ነው። ግን እግዚአብሔር በኃይሉ ማንን ገዝቶ ያውቃል? በኃይሉ ጽናት ቢሆን ይህች ዓለም አትኖርም ነበር። ይሄ ቆሻሻ ዓለም አይኖርም ነበር። እግዚአብሔር በትዕግስት ፖሊሲ ነው ሰውን የሚገዛው፣ በፍቅር። ስለዚህ ነው እግዚአብሔርን የምንወደው። ትዕግስተኛ ከኃይለኛ ይበልጣል የሚባለው ለዚህ ነው። በሕይወታችንም ውስጥ ኃይለኝነት ሳይሆን ትዕግስተኛነት እጅግ የተከበረ እንደሆነ፣ ሰውን ተወዳጅ የሚያደርግ እንደሆነ፣ ዋጋ ያለው የሚያደርግ እንደሆነ ማወቅ ያስፈልጋል። ዋጋ ያላችሁ፣ ተደማጭነት ያላችሁ፣ ክብር ያላችሁ ሰዎች መሆን ከፈለጋችሁ፣ ወይም እኔ ከፈለግኩ ትዕግስተኛ መሆን መልመድ ያስፈልጋል። አያችሁ፣ ለምን መሰላችሁ? በመንፈሱ ላይ የሚገዛ ከተማን ከሚገዛ ሰው ይበልጣል። የሚሰማውን ነገር ከማድረግ የማይቸኩል ሰው አለ። ትዕግስተኛ ማለት እሱ ነው። የሚሰማውን ለመናገር ብዙ ጊዜ የብዙ ሰዎች ትዳር የሚፈርሰው የሚሰማቸው ስለሚናገሩ ነው። መንፈሱን የሚገዛ ሰው ግን እንደዛ አይደለም። በባልና ሚስቶች ኢንተርቪው አንድ ጊዜ ሁለት ባልና ሚስቶች ሲናገሩ ምንድን ነው የሰማሁት? አንጣላም አሉ። ሰው ግን አንጣላም ብለን ስንናገር አያምንንም። ግን አንጣላም ማለት አይደለም። ውስጣችን ከራሳችን ልብ ጋር እንጣላለን። ተጋጭ፣ ተጣላ፣ በላት፣ በዩ የሚለውን ስሜታችንን እናገኘዋለን ልባችን ውስጥ። ልዩነቱ ምንድነው? ልባችንን እየሰማን በአፋችን አንናገርም አሉ። የሚሰማንን ስላልተናገርን ከትዳራችን ጋር ግጭት አልፈጠርም። ብዙ ሰው ግን የሚሰማውን ልብ ውስጥ በአፉ ይተፈዋል፣ ያስቀይማል፣ ይቆጣል፣ ያስፈራራል፣ ያጠቃል። ትዳር ይፈርሳል፣ ልጆች ይበተናሉ። ወይ ስራ ታጣለህ፣ አለቃ ጋር ሄደህ በድንፋታ ትናገራለች። ለምን እኔ እኮ እንደዚህ ነኝ ብለን ቶሎ ክብራችንን ሰቅለን ትዕግስታችንን ከልክለን እንወጣለን። ስሜቱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል። አክዓብ የተባለ የእስራኤል ንጉሥ ስሜቱን ባለመግዛቱ እኮ ነው በመንግስቱ ላይ መከራ ያመጣው። ይገርማል። አንድ የአትክልት ስፍራ የአንድ ገበሬ ናቡቴ የሚባል ገበሬ አትክልት ስፍራ ፈለገ፣ ጠየቀ። አይ የአባቶች ርስት አልሰጥህም አለው። መብቱ ነው፣ ባለቤት ነው ሰውዬ። በቃ ብሎ ስሜቱን ገዝቶ መግባት ነበረበት። ተናዶ ተበሳጭቶ እሳት ጎርሶ እሳት ልሶ ገብቶ ተኛ። ያኔ ሚስቱ አይታው ነው ያን ሁሉ ጥፋት ያመጣችው። ያንን ንጹህ ሰው አስገድላ የንጹህ ሰው ደም አስፈስሳ በእስራኤል ላይ ኃጢአት ያመጣችው፣ መንግስታቸው እንዲመታ ያደረገችው ያ ስሜታዊ መሆኑ ነው። ያ ሰው ስሜትን የሚገዛ ሰው ሀገርን ከሚገዛ ሰው ይበልጥ። መሪዎች ስሜታቸውን መግዛት ሲችሉ ሀገራችንን መግዛት ይችላሉ። ታውቃላችሁ፣ ብዙ ጊዜ አሁን ጦርነት የምታዩት ጦርነት ይሄ እንደምታዩት ነው። በጣም ትልልቅ ከሆኑ ሰዎች ጋር የሚዋጉ ሀገሮች አሉ። ትልቅ ከሆኑ መንግስታት ጋር ስሜታዊነት፣ ራስን ከማጥፋት፣ ራስን ከመጉዳት፣ ሀገር ህዝብን ከማጥቃት መሰብሰብ ያስፈልጋል። አያችሁ፣ ሰው ትዕግስተኛ መሆን አለበት በህይወት ውስጥ ከላይ እስከታች ድረስ። ትዕግስተኛ ስንሆን ከብዙ ነገር ጥፋት እንተርፋለን። ትዕግስት ከሌለን ደግሞ እንወድማለን። አያችሁ፣ እና ከተማን ከሚገዛ ሰው ራሱን መንፈሱን የሚገዛ ሰው ይበልጣል ሲለን ትዕግስተኝነት ትልቅ ነገር ነው። ሰው ለማግባት ሲዘጋጅ ትዕግስትን መልመድ መቻል አለበት መጀመሪያ። ምክንያቱም ትዕግስት የሚፈልጉ ተግዳሮቶች ትዳር ውስጥ አሉ። ጥሩ ልጅ መውለድ አለ። 3 ልጅ ብትወልድ 3 ሰው ነው የምታስተዳድረው። 4ኛ ሚስት አለች፣ የምታገለግል ሰራተኛ ትኖርሃለች ወይ ትኖርሻለች። ቤተሰብ አለ፣ አማች አለ። ከአመሉ ጋር ነው የሚመጣው። ትዕግስተኝነት ላይ በጣም ተዘጋጅተን መግባት አለብን። አያችሁ፣ ሱሪ ስለታጠቅኩ ብቻ ወይም ስለታጠቀ ብቻ ወንድ ልጅ ባል ሊሆን አይችልም። ወይ ቀሚስ ስለለበሰች ብቻ። የመንፈስ ስንቅ የውስጥም ፍሬ ያስፈልገዋል የሰው ልጅ። የትኛውም ቦታ የትም ዓለም ሄዳችሁ ብትኖሩ፣ አረብ ሀገር ብትሄዱ፣ አውሮፓ ብትሄዱ፣ ኢትዮጵያ ብትመጡ ትዕግስትን መልመድ ያስፈልጋል። ትዕግስት የሚፈልጉ ብዙ ጉዳዮች አሉ ምድር ላይ እና ገዢ ነው የሚያደርገን። ሰው ትዕግስተኛ ሲሆን ገዢ ነው። አንዳንዴ ትዕግስተኝነት እንደ ጥቃት ይቆጠራል፣ እንደ መጠቃት፣ እንደዚህ እንደ ጉዳት የሚያዩ ሰዎች አሉ። ግን ስህተት ነው። ትዕግስት ያስከብራል። ትዕግስት ትልቅ ነገር ነው። ትዕግስት ፍሬ እንድንበላ ያደርገናል። ይኸውላችሁ በለሱን የሚጠብቅ ፍሬውን ይበላል። በለስን ተቀምጦ እየተንከባከበ ሲጠብቀው ፍሬውን። ይሄ ማለት እየጠበቀ ከእግዚአብሔር ጋር እየሰራ መሆኑን እያወቀ እየጠበቀ እየጠበቀች የምትታገስ ሴት የትዕግስቷን ዋጋ ማግኘቱ አይቀርም። ባሏን የምትታገስ በልጆቿ ካሳ ታገኛለች። ልጆቿን የምትታገስ በልጆቿ በእርጅና ጊዜ ትባረካለች። አያችሁ፣ ሚስቱን የሚታገስ በልጆቹ ይባረካል። ዋጋ አለው።
በስራ ቦታ ክፉ አለቃውን የሚታገስ እግዚአብሔር በሹመት ይባርከዋል አለ። መታገስ ነው። ዮሴፍን አላያችሁት? በወንድሞቹ በጴጤፋራ ስለ እነሱ ሲያወራ ሰምታችሁት አታውቁም? መጽሐፍ ቅዱስ ላይ ትዕግስት እስከሚፈልገው ግብ ድረስ ያደረሰው ትዕግስቱ የትዕግስት መሰላል እና ወደ ትልቅ ከፍታ የሚያደርሰን ትልቁ መንፈሳዊ ፍሬ ነው ትዕግስት። በመንፈሱም ላይ የሚገዛ ከተማ ከሚገዛ ይበልጣል። የሰማነውን በልቦናችን ጻፍልን። ብዙ እንደተማራችሁበት ተስፋ አድርጋለሁ። እግዚአብሔር ልጆች የምታገዘዋን እናት እንዳትረሱ የ9114138 ስልኬ ላይ አስታውቁኝ። የትምህርቱን ሀሳቦች፣ አስተያየቶቻችሁን፣ ምርቃቶቻችሁን ጻፉ። ሳጽፉ አትውጡ። እናንተ ቅን እግዚአብሔር ልጆች ለቅንነታችሁ ዋጋ ይሰጣችኋል። እግዚአብሔር ላይክ አድርጉት። እግዚአብሔር እናንተ ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም